እንደገና ደግሞ እሱ ሜቢ ሙሽማው ሀብታም ናት መሰለኝ ለዛ ከሷ የሚያገኘው ገቢ እንዳይቋረጥበት ይሆናል አንቺ ቤት መጥቶ እንደማያውቅ የሚነግራትና ደግሞ ከአንቺ ጋርም አልመጣም ብላ የምትከራከረው እንደመጣ ማስረጃው ላይ ፎቶ አለሽ አይደል? አዎ አይደል? ስለዚህ አንቺ ለምን ነበር እሷን እንደዚህ ምትፈሪያትና ምትለማመጫት ለምንድን ነው? እምፈራትና ምንለማመጣት ልጆች እንዳይበተኑ ነው አውዬ ማለት አይ ነው እሷ ሀብታም ስለሆነች ነው በእሷ እጅ ቁጥጥር ስር ያለው ግን አንቺ እሷን ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለእሷ ዝቅ ማለትሽ አንቺ እሷን ለማመጥሽ ባልሽን ወደ ቤት አይመልሱ ገባሽ? ይሄንን ያላስተዋልኩት ምን የሚገርምሽ እኔ ግን ተይኝ እባክሽ በሶስት ሰው ህይወት አትፍረጂ ልጆች አይበተኑ ምን ነበር እሷን ብር አለቀብኝ ሀቡ እና በቴሌር ለለደካር የሚከፈል ብር አለ እሱም ከሌለኝ የትራንስፖርት የለኝም ለማለት ስደውል ባሌ ጋር ነው የደወልሽው አለችኝ ስልኩን አንሳ ባሌ ጋር ደወልሽ ባሌ ጋር ደወልሽ አለችኝ ኦኬ ስለዚህ የሆነ መቼ ነው ስልኩን አንሳ ባሌ ጋር ደወልሽ አለች ጥቅምት 2018 ዓ.ም አሁን 18 እነሱ አመት ከስድስት ወራቸው ነው አንቺ ያወቀው አሁን ጥቅምት ነው ይሄኛው ጥቅምት አልቆ ዳር ላይ ነው ማሪ ያወቅኩት ለምን ቃሉ ድምጿን የሰማሽው ጥቅምት ላይ ነው ለልጅሽ የልደት ካለ ለማውጣት እሱ ጋር ስትደውይ እሷ አንስታ አዎ እሺ ስታነሳ ማለት ነው ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናትሽ ምን አናቻት አይደል ምን አለሽ መሰለሽ ይቅርታ ባሌ ጋር ደወልሽ ነው ያለችኝ አንስታ ሄሎ እኔ ሄሎ አልኩኝ ይቅርታ ባሌ ጋር ደወልሽ አለችኝ መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት ስለዚህ አንቺ ወይ ታቂ ነበር ማለት ነው ሽማግሌ ያዘባሽ መብራን አላውቅም ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባል ጋር ደወልሽ ስለሽ ያንቺ ባል ከመሆኑ በፊት ለልጆች አባት ነው ስትይ ኦሬዲ አውቃለሁ አንቺ ጋር እንደሌለ ላይ ሌላው ሽማግሌ እንደሌለ ሌላ ሴት ጋር እንደሌለ አንቺ ታቂ ነበር እንዴት ሰርፕራይዝ አልሆንሽም ሴት ስታነሳው ሲጀመር የባልሽ ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽ እንዴት ሰርፕራይዝ አልሆንሽም እሺ በዛ ጋር ለምን ያልታው በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ በየድንጋጤ ያላለ በስመ አብ የምትይው ለራስሽ ምንደነግጭ አረ ባልሽ ከመሆኑ በፊት የልጆች አባት ነው ይሄ ቃል የተናገርኩት ዘጋችብኝ እንደዛው ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ ከዛ ያችን እጄ ላይ ብር የሚያስፈልጋት ወር ነበር የሚያስፈልገው ሳይለችው ላስታውስሽ ሳይለችው ደውል ባሌ ጋር ደወልሽ ስትልሽ አንቺ ያንቺ ባል ከመሆኑ በፊት የኔ ልጆች አባት ነው ሲያት እሺ አልሻና ከዛ ስልክሽ የኔ ስልክ ሰኛ በኔ ስልክ እናወራ እኔና አንቺ ሴት ለሴት እናወራ እሺ እናወራ አልሻና ቁጥርሽ ተሰራሻት ወይስ ከባልሽ ስልክ ላይ ወጣ ነው ራሷ ከሱ ላይ ነው የደወለችው በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳታል በጣም አስታውሳታለሁ ለምን የድንጋጤ ቃል ስለሆነች ሲቀጥል በእጄ አንዱን ይዤዋለሁ አዝያለሁ ወረቀቱ በእጄ ይዤዋለሁና ከስልኩ ጋር እጄ ራሱ ይደምሻል የማትረሺው ቅጽበት ይኖራል በህይወትሽ ውስጥና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ የልጆች እናት ነኝ ለልጆች ልደት ካርድ ላወጣ ነው የሄድኩት ስለዚህ በስልክ ደውይልኝ አልኳት በዛው ዘጋችሁ ስልኬንም አልወሰደችም ዘጋችሁ እራሷ ደወለችኝ አንድ ቀን ማታ አካባቢ አንድ ሰዓት ተኩል ምናምን ይሆናል ፈቃደኛ ነሽ ወይ ልታወሪኝ እኔ እውነት ነው ብለሽ ሀቡ እውነት አልመሰለኝም ፈጣሪ ማለት የሆነ የሚቀልድ የሆነ አይደል ጀስት እህቶች በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ ከማን ጋር ቢቀመጥ ነው
ግን አሁንም እዚህ ጋር ተቀምጬ የሆነ ነገር ሆኖ እንደዛ ያደርጋል አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታውቂው እንደዚህ አይነት ያደርጋል። በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ደወልሽ አለችኝ ማለት ሚስቱ ነኝ ማለት ነው። ግን ያደርጋል እንደዚህ ያደርጋል። እኔ እንጃ እስቲ እስካሁን ማለት ያለዚህ የሆነ እየቀለደብኝ ነው አንቺ ገባችሁ እየቀለደብኝ ነው ምናምን ብለሽ ስላሰብሽ ማውራሻሽ ስትደውል ምን አወራችሁ እንደተታችሁ ስትደውል ጓደኛው ነኝ ያለችኝ። ጓደኛው ነኝ የጥልሽ አለች። የጥልሽ ጓደኛ ነኝ እና ምንድን ነው ችግራችሁ? እኔ አሁን ምንድን ነው ከሱ የምትፈልጊው? ባልነቱን የልጆቹ አባትነቱን ከዛ አንፃር ነው። ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዘዝቼል እንደዚህ አድርጌል አብዛኛው ልጅ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን ዕቃ ከሱ ማለት ነው። ማለት ሸንኮራ ሊሆን ይችላል የሆነ ነገሮች አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደል? ለልጁ ያስነዳዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም መኪና የሚወደው በጣም ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው። ከታች ጫማውን አስወልቆ ነው ፍሬም ጋር እንትን የሚለው እግሩ ይረግጠው ማለት ነው። እና ያስነዳዋል በተወሰነ መልኩ እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልና የሆነ ነገር ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን ወደ ቤታችን እንመለሳለን። ስለዚህ እንደዛ ነበር ሀሳቡ። ጠፋብኝ ረጅም ሳረገው ችግር የለም አይዞሽ። እሷ ይኸውልሽ የደወለችውና ጓደኛው ነኝ ያለችሽ ልታወጣጣሽ ልክ አንቺን እንደ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ መሆኗ ግን አንቺን እንደ ጓደኛ ካረጋችሽ ምንድነው ራሱ ያደረገችው ኢንተርቪው ላይ ምንድነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለች። እኔ ግን መከርኳት በቃ ይቅርብሽ ላይክ ያለሱ ነው ትችያለሽ ራስሽን ጠብቂ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ አንቺ ግን የዋህነትሽን ሞኝነትሽ አንዱ ነው እንደ እህት ነው የቀረብኳትኝ ስትል እሷ ሀሳቧ በእሷ እምነት ሁለተኛ ሚስት ሶስተኛ ሚስት ይፈቀዳል። ጥላውን አንቺንም እንደ ሚስትነት እንደያዘ እንዳለ እሷ ደግሞ ሁለተኛ ሚስት ነበር ልትሆን ሀሳብ የነበረው። አንቺ ደግሞ በጣም እንደምትፈልጊው አባትነቱን ባልነቱን ወደ ቤቱ እንዲመለስ እንደምትፈልጊ ስታቅና ሼር ልታደርጊያት አንቺ ባልሽን ከሷ ጋር ተካፍለሽ ልትበይ ፈቃደኛ እንዳልሆንሽ ሲገባት ነው የተገለበጠችውና ጠላት የሆነችው እንጂ ጓደኛ እህት ነበረ። እየደወለች ስታወራሽ ስትመክርሽ የነበረው ራስሽን እንድትጠብቂ አንቺ ደግሞ ሰው አገኘው ብለሽ ለባልሽ ውሽማ ራስሽን እንደማጠብቂ ጊዜ እንደሌለሽ ከሶስት ልጅ ጋር ምናምን ብዙ ሚስጥርሽ ነው ተሻታል። ያንን ነው ወጣ ኢንተርቪው ላይ ተናገረችውና አንቺን እዛ ጋር ዳውን ለማድረግ አንቺን ዝቅ ለማድረግ እንደ እህት እንደ ጓደኛ አምነሽ ያወራሽ ያወራሽላት ነገር ሚዲያ ላይ ቀርባ የተናገረችው በቃ ነው ነው እውነት አምነሽ ነበር ጓደኛው ብቻ እንደሆነች መጀመሪያ ባሌ ነው ብለሽ በኋላ ላይ አንስቀን ነው ጓደኛው ነኝ ስትልሽ እንዴት አመንሻት? እንዴት ነው ሴት ልጅ ለወንድ ለባለ ትዳር ወንድ ዚስ ማች ክሎዝ ጓደኛ የምትሆነው? ምንድነው በሱ ጋር ትልቅ ስልጣን አለኝ አለች። ሲቀጥል ደግሞ ወላሂ ያለች ነው የምታወራው። እኔ በፍጹም ምክንያቱም በሃይማኖት የተጠበቀ ነው። ሰንበት ትምህርት ቤት እንኳን የተማረ ነው ማለት ሃይማኖቱ እንኳን ይለየዋል። በቃ ትልቁ ላይ እንትን የነበረው ወላሂ ስለምትል እቺ ወላሂ ቃሏን አከብራታለሁ በኖርኩበት ዓለም ማለት ነው። በፍጹም አልኩሽ 1% ከመቶ ጥርጣሬ አልነበረኝ። ይሄ ታምኛለሽ? ለምን ሰው ራሱን የሚያየው በራሱ መነጽር ነው። ዓለምን የሚያየው ውሸታም ሰው ሁሉም ሰው ውሸታም ይመስለዋል። ታማኝ ሰው ደግሞ ሁሉም እንደራሱ ታማኝ ይመስለዋል። እሱ አንቺ ለትዳርሽ ለባልሽ ታማኝ ስለነበርሽ ሌላ ከትዳርሽ ውጭ ሌላ ምንም ነገር ስለምትፈልጊ ለዛ ነው እሱም እንደዛ ነው ብለሽ አመንቱ እና እሺ መቼ ተረዳሽው? ከሷ ጋር ስልክ እያወራችሁ እንደ ጓደኛ እየተደዋወላችሁ መቼ ነው እሷ ለሱ ሌላ ነገር ጓደኛ እህታዊ ንስ ጓደኛ ሳይሆን ውሽማ እንደሆነች ያወቅሽው መቼ ነው? በሁለተኛው ሶስቴ ነው ያወራኋት። ሶስቴ የተደዋወልነው በሁለተኛው
በቃ እንደዛ አውርተን አንቺ እኔ እንድረበሽ አልፈልግም እኔ እና እሱ በቃ ኦልሬዲ ፍቅር ውስጥ ነን ያለነው አለችኝ። ብዙ ካወራን በኋላ ማለት ነው ከመቼ ጀምሮ እኔ እና እሱ እኮ ማለት በዚህ ቀን መጥቷል ምናምን እላታለሁ። እሱ 2 ዓመት 3 ዓመት እንደሆነው እንዳለ 2 ዓመት እንደሆነው እና ስለ ልጁ በሁለተኛው ልጁ የነገርኳት በነገራችን ላይ ይቅርታ ሁለተኛ ስትደውል ነው የነገርኳትና ልታምነኝ አልቻለችም። የዛን ሰዓት ነው በቃ ልጁ ሆነ ሁለተኛው ላይ ጥርጣሬ ያለው እንዴት ሶስተኛ ትወጃለሽ በፍጹም አይሆንም ማለት ነው። አረ ነው በጣም እርግጠኛ ነኝ በዚህ ቀን መጥቷል በዚህ ቀን ይሄን ገዝቶልኛል በዚህ ቀን ይሄን በእርግዝና ሰዓት ኩላሊቴ ላይ ልጁ ስለተኛ እጤም ስላለብኝ አለብኝ የሆነ እጤና አንድ ጊዜ በጣም በክራንቹ ነበር የምንቀሳቀሰው በጣም ከብዶኝ ነበረ እና ስቶኪንግ ይታዘዛል ለልጅ መደገፊያ ስቶኪንግ አዘዘልኝ ዶክተሩ ለግሬ መደገፊያና ስንት ሀገር ፈልጎ መሰለሽ ያገኘልኝ። ከዛ አንደኛውን ሳደርግበት አንዱ ላይ አንዱ ደግሞ አመዘነ 2 ጣፋ በዛ ምክንያት እሱ ሁሉ ነገርኳት እንደ ምክንያት እንድትረዳኝ ይመጣል ማለት አለ መጥቷል ፍጹም አይመጣም አንቺ ፍጹም ልጅ በቃ እንግዲህ አንድ ሰው በቃ ነጭ ውሸት ከዋሸብሽ ምን ታደርጊዋለሽ አይመጣም አለችኝ። ድርቃለች እኔ ያለኝ ይመጣል በምን ላስረዳት ልክ እንደ በቀደም ስታወራ ዝም እንዳልኳት ዝም አልኳት። በቃ እሺ በቃ አንድ ቀን እውነታውን የምትረጅበት መንገድ ይኖራል ግን እሱ ይመጣል። ይኸው ስቶኪንግ አመቶ ያደረገልኝ የራሱ እኔ ማጎንበስ አልችልም ነበረ ሽንት ቤት እንኳን ለመቀመጥ ከብዶኝ ነበር በእርግዝና ሰዓት ማለት ነው። 3ኛው ላይ በጣም ይንከባከበኝ ነበር እውነት ነው የምልሽ ሆዴን እንኳን ባዚን ይቀበል አንዳንድ ሆድሽ ጋር ያሳክካል በጣም ሲበዛ እንትን የሚልሽ ነገር አለ አይደል እሱ ነበር ባዚን የሚቀበልኝ እሱ ካለመጣ ፈራለሁ ዝቅ ለማለት ማለት ነው። በአንድ በኩል እዩና ልጁ ሲተኙበት ለብቻ እንትን አለ ለብቻ ነበር የሚሄደው ለኔ እርግዝና ያልተጨነቀ ህዝብ ያየ ሙሉ በቃ ቆሜ የሚወድቅ ነበር የሚመስላቸው ማለት ነው። በጣም ተጨንቄ ነበር የወለድኩት በጣም ይንከባከበኝ ነበር እውነቴን ነው ልጅ ብሬሩ ያጥረኝ ነበር። የሆነ ሰዓት ላይ ክላከር ሄዶ ታማለች ብላ ጎረቤት ደወለችለት። የሚገርምሽ መንገድ ላይ ጥሏቸው ነው የመጣው ሰዎቹን ማለት ነው። ያ ማለት ሚያዝያ ላይ ነው ለልጄ ልደት እኔ አሁን ስልኬ ተዘጋብኝ ማለት የሆነ ስልክ ነበረኝ ታች ስልክ ልጁ ጌም ሲጫወት እንትን አደረገና በጣም ጋለና በዛው ተዘግቶ ቀረ እንጂ ፎቶ ነበረኝ ለልደቱ በዛ መሀል እርጉዝ እያለን ሲመጣ በሆነ ማስታወሻ ከልጁ ጋር ምንም ሳይደርግ እርጉዝ ሆኜ እንግዲህ ፎቶ ከተነሳ ቀን ይጽፋል አይደል ስልኩ ይጽፋል ግን ስልኩ ጸጥ አለ። በጣም ብዙ ሪከርዶች ነበሩኝ የሚገርምሽ አሁን 3ኛው ልጅ ሲወለድ አለ ግንቦት ላይ ማለት ነው ግንቦት መጨረሻው አካባቢ ለወልድ ስል ማለት ነው 3ኛ ልጅ ሲወለድ ሳልኖር እንዲወለድ አልፈልግም እንደባለፈው ማለት ባለፈው ሲወለድ ያልነበር እናት አባቱ ጋር ልጅ ሊያደርስ ሲሆን ነው። በአሁኑ ግን እቤቴ እንዲወለድ ደግሼ ሰው እንድጠራ ነው የምፈልገው ስለዚህ ወደ ከተማ ቤት እንፈልግ ተባባልን። ኮንዶሚኒየም ሁሉ እየፈለግን ነበር የአንድ ሰዓት ከ10 ደቂቃ ሪከርድ ነበረኝ ስልኩ በምን ልከተው ኮንዶሚኒየም ሞባይል ቤቶቹ ማሰራት አይቻልም ስልኩን የተለያየ ሞባይል ቤት አስሞክሬዋለሁ ለዚህ ሀቅ ብቻ ስለ ሀብዬ ግን እንትኑ መቀየር አለበት አለኝ። ምንድን ነው የሚባለው ውስጡ ያለው ነገር መቀየር አለበት እሱ የተበላሸው እንትኑ ይጠፋል ዳታው ይጠፋብኛል እንትኑ ይጠፋል ለዛ ነው እንጂ ስለሆነ ኢንፊኒክስ ነው ዳታው ይጠፋል። አንቺ ምንም ነገር ላይ ጉግል አካውንት ምናምን አልነበረሽም አልነበረኝም በዛ በቃ ይሄ ምንም ነገር ላይ ፖስት ተጠቀሚ ነበር ይሄ ማለት ስላላሰብኩኝ በቃ ሪከርዱ እኮ ያለው ሪከርድ ያደረኩት ስልኩ ነው ራሱ ሪከርድ ያደረገው። ኦኬ እንዴት በራሱ አውቶማቲክ ሪከርድ ያደርጋል ስልኩ ራሱ ይሄ ኢንፊኒክስ ኦልድ ኢንፊኒክሶች ማለት ነው ሪከርድ ያደርጋልና ሪከርዶቹን አንቺ ልጅ የምታጠቂያቸው በየቀኑ ስልክ ስታወሪ ሪከርድ ያደርጋል። ኦኬ እና አንዳንዴ ምን ራሱ ያደርጋል ጫን በራሱ ስልኩ አውቶማቲካሊ ምንድነው ስሙ ይስልኩ ኢንፊኒክስ ነው
ኦኬ የኢትዮጵያ ምርት ነው አላውቅም ፊኒክስ የሚባል ስልክ ነው ኢትዮጵያ ስልኩ ምርቱ የት እንደሆነ እኔ እንጃ። ወንድሜ የሰጠኝ ቢሰራልኝ እዚህ ውስጥ የኔ ሀቅ የኔ እውነታ እዚህ ውስጥ አለ። ብዙ ምንም የለም። ሳይጠፋ መሰራት የሚችል ከሆነ እንጠይቃለን። እስኪ በጣም ደስ ይለኛል። እዚህ ውስጥ አንቺ ያስደረግሽባቸው ቦታዎች ምናልባት ትልልቅ ሞባይል ቤቶች አሉ። ትልልቅ ሞባይል ቤቶች አለን ቼክ ማድረግ ከተቻለ መሰራት ቢሆን ደስ ይለኛል። ቼክ እናደርግና ፎቶዎቹ ሁሉ ነገሮች እንዲወጡ ነው። ሀቅ መውጣት አለበት። ያቺ ሀቅ ተደራሰ ለምን ሁለት ዓመት አብሬያት ተኝቼ አላውቅም ብሎ ግን የ6 ወር ህፃን ልጃችሁ ዲኤንኤ ሲመረመር የራሱ ልጅ ሆኖ ተገኝቷል። ይሄ ትልቅ ሀቅ ነው ላንቺ። እንደገና ደግሞ ሜቢ ውሽማው ሀብታም ናት መሰለኝ። ለዛ ከሷ የሚያገኘው ገቢ እንዳይቋረጥበት ይሆናል አንቺ ቤት መጥቶ እንደማያውቅ የሚነግራትና ደግሞ ከአንቺ ጋርም አልመጣም ብላ የምትከራከረው እንደመጣ ማስረጃው ላይ ፎቶ አለ ስልኩ አይደል? ስለዚህ አንቺ ለምን ነበር እሷን እንደዚህ የምትፈሪያትና የምትለማመጫት? ለምንድን ነው የምትፈራትና የምትለማመጣት? ልጆች እንዳይበተኑ ነው። አሁዬ እውነቴን ነው። ነው አይደል? እሷ ኮርጅ ቃል የምትሰጠው ማለት አይ ነው እሷ ሀብታም ስለሆነች ነው በእሷ እጅ ቁጥጥር ስር ያለው። ግን አንቺ እሷን ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለሷ ዝቅ ማለትሽ አንቺ ለሷ መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ? ይሄንን ያላስተዋልኩት ነው የሚገርምሽ። እኔ ግን ተይልኝ እባክሽ፣ በሶስት ሰው ህይወት አትፍረጂ። ልጆች አይበተኑ። ምን ነበር እሱ እሺ ካለሽ እኔ ተወዋለሁ። እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። እሺ ሰው እንደዛ የታግኝቸው እሱማ እኮ የለም በዛ ቦታ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው የምንልክለት። በጣም ኮንትሮሊንግ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አዲሷ ፎቶ ሁሉ ነገር ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችሁ እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሩን ፈታ የወጣችሁ። እናም ደግሞ አንቺ 3 ልጆችሽን ራስሽ ቡኛ የስራ አቅተሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንዶቿ ብቻ ነው እሷ ጋር ያለው። ልጆቿን እና ነጣጥላ ነው የምታሳድገው። ልጆች አንድ ልጅ ማደግ አለባቸው። በጣም ኮንትሮሊንግ እና ጥብቅ አድርጋ ትይዛለች። ለእርቅ ማድረግ የምትለው እሱ በዛ ጋር ባሰራችሁ ነገር አስራለች። ገባሽ? ኢቨን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። እና እሱን ጠይቂው። እኔ ምን አገባኝ? እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩ ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ? እናንተ ዳይቅ ማድ ጋዜጠኛው ያለችው ለእንዳልክ እነሱ እንደዛ ለተሽበት አላት። እሱ ራሱ በጣም ብዙ ኢንቨስት አድርጌበታለሁ። ባለች ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያደረኩት ነው እያለች ያለችው። እሷ ከቤት አባረረው እሷ አውጥታ ጥላው እኔ አንስቼ ሰው ያደረኩት ብላለች። አንቺ ከቤት አባረረሽ ነበረ? በፍጹም በፊት ለምን ሀዊዬ እሱ ቢሆን ብዙ ማውራው ነገር ነበረኝ። እንዴ ለሷ ቃል ያለኝ እየሰማን እሱ እኮ ይሰማል። ታደርጉ እኮ ያል ባይገኝም እዛ ጋር ውሽማው ክልና ሰጥቶ ቢልካት እኮ ኢንተርቪው ነው። ስለዚህ ከቤት አባረረው ነበር። ማስረጃ ጥሉ ከቤት አባረረበት እሱ ነው።
ገባሽ? ሳይሆን ነው የሚፈልጉት አንቺ እንዳባረርሽ ላይ አንቺ እንደገፋሽ ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛ ሰዓት ማለት ነው ሀውዬ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ ያለን በውስጥ ሻዝ የምታረጊ ነገር ይኖራል። እንደዛ ሲሆን ያመኛል፣ ራሴ ነው የሚያዞረኝ ያዞረኛል። ገብቶሻል? ስለዚህ እዛ ላይ የመጣሁት ነገር ራሴን አሳምኜ የመጣሁት ምንድነው ውጤቱን ነው ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ ራሱ አላስፈላጊ ነው ለኔ። መገኘቷ ስህተት ብዬ ነው የማስበው በኔ። ራሷ ፈልጋ ተገኝታለች። ምንም መልስ ስላልሰጥ ውጤቴን ብቻ ይዤ ለመምጣት ነው ራሴን አዘጋጅቼ የሄድኩት። እኛ ላንቺ ምን እዛ ጋር አንቺ ነገረች ለተሰጠው ላንቺ እኛ ተናደደን፣ እኛ ተቃጠልን ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስፔክት ስታረግሽ በጋዜጠኛው በጣም ተናደናል። ጋዜጠኛው ጋር ድምጻቱ እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ተመተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ ያደረጋችሁ ሁላችሁም ድምጽ ሁኑ ለሀው ታረግን። እቺ በጣም ዲስፔክት አደረገች። ጋዜጠኛው ይቅርታ ይጠይቃት በዛ መድረኩ ላይ እንደዛ ዲስፔክት ስታደርጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምጽ ሆነናል። በጣም ስለተናደድን ማለት ነው።